ይህ ታሪክ የታመነውን ባልና የተደበቀው ሚስጥር ጎልጉሎ ያወጣል። በየወሩ $300። ይሄ ላለፈችው ሚስቱ ለኬሻ የገባው የመጨረሻ ቃል ኪዳን ነበረ። እኔ ከሌለው እናቴን ተከባከብልኝ የሚል ልብ የሚነካ ጥያቄ። ነገር ግን ያ $300 የጀሮምን ኑሮ ያናጋው ነበረ። ለልጁ ፒዛ መግዛት እያቃተው፣ የኤሌክትሪክ ክፍያ እያነሰበት፣ ያን ገንዘብ ግን በታማኝነት ይልካል። ሆኖም ጀሮም አንድ ቀን የማያውቀው እውነታ ነበር። ገንዘቡ የሚሄድበት ቦታ የሚመስለውን ያህል ንጹህ አልነበረም። ያ ገንዘብ የሚመግበው የትኛውን ጨለማ ህይወት ነበር? አንድ ቀን የባንክ ዝውውሩን ሲመረምር ያመነበት እውነት ሁሉ ተናጋ። የአመቱ ፊርማ መጭበርበሩንና ገንዘቡ ወደማያውቀው አድራሻ መላኩን ሲረዳ ወደማይጠብቀው የክደት በር አመራም። ከሚስቱ ሞት በስተጀርባ የተደበቀው አስከፊ ምስጢር ምንድን ነው? ታማኝነት ዋጋ የሚያስከፍልበት፣ ፍቅርና ውሸት የተደበቁበት በዚህ አስደንጋጭ ታሪክ ውስጥ ጀሮም ያገኘውን እውነታ ስትሰሙት ትገረማላችሁ። ወደዚህ አስገራሚ ታሪክ ከመግባታችሁ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ከየት አካባቢ እንደምትሰሙት ደግሞ ኮሜንት ላይ አስቀምጡልን። ሚስቱ ከሞተች ዓመታት ተቆጥሯል። እውነቱን እስካወቀ ድረስ በየወሩ ለአማቴ $300 ልክ ነበረ። ለተከታታይ 5 ዓመታት ጀምሮ ግዴታውን ፈጽሞ ዘንግቶ አያውቅም። ምንም እንኳን የገንዘብ ችግር ቢኖርበትም በየወሩ $300 ለአማቱ ለዳያን በታማኝነት ይልክ ነበረ። ይህ ኬሻ በካንሰር ከመሞቷ በፊት የገባላት የመጨረሻ ቃል ኪዳን ነበረ። ነገር ግን ጀሮም በሂሳብ ውስጥ የታዩ እንግዳ የሆኑ የገንዘብ ዝውውሮች፣ ስለ ሚስቱ ሞትና ስለ አማቱ ስላለበት ግዴታ የሚያምነው ነገር ሁሉ ከእውነት የራቀ ነበር። ያ በየወሩ የሚላከው ገንዘብ አንዲትን በሐዘን የተጎዱ አረጋዊ ለመርዳት የሚውል አልነበረም። ይልቁንም በህይወቱ እና ባለፉበት ያገኘው የሺዎች የሚቆጠር ዶላር የሰረቀውን አንድ ጨለማ ሚስጥር የሚመግበው ነበረ። አሁን ጀምሮ ሁሉንም ነገር ሊቀይር የሚችል ውሳኔ ደርሷል። ጀሮም ዊሊያም በኩሽናው ጠረጴዛ ተቀብጉሞ የስልኩን ስክሪን ላይ የሚታየው የባንክ ዝውውር ለማረጋገጥ በትኩረት ይመለከተዋል። $300 ያ መጠን፣ ያ ቀን በቃሉ የሸወደው ያ የሂሳብ ቁጥር። በዚህ ልማድ 5ኛ ዓመት ካለ 2 ወር ሆኖታል። ሆኖም ግን በየወሩ ላክ የሚለውን ቁልፍ ለመጫን ጣቱ አሁንም ያመነታል። ይሄ የሆነው ያደረገችለትን ቃል ኪዳን ስለተጠራጠርኩ አይደለም። ለሟች ሚስቴ የተገባን ቃል ቅዱስ ነውና እያንዳንዱ ክፍያ ፈጽሞ የማይድን ቁስል እንደ መቆስቆስ ስለሚሰማው ነው። የስልኩን ማሳወቂያ ድምጽ ወደ ራሱ መለሰው። ሌላ የክፍያ ማሰባሰቢያ ነበረ። የኤሌክትሪክ ኩባንያዎች እስከ ዓርብ $167 ካልከፈል መብራት እንደሚቆረጥብ ያስፈራራው ነው። ጀሮ የባንክ መተግበሪያው ቀሪ ሂሳቡ ዜሮ ቀርቷል። ለቤት ኪራይ፣ ለግሮሰሪ፣ ለልጁ ለዛራ የትምህርት ቤት ቁሳቁስና ለዳያና ወርሃዊ ድጋፍ የተከፈለ በኋላ ለአደጋ የሚሆን እንኳን ብዙም የተረፈ ነገር የለም። የኤሌክትሪክ ባለሙያ በመሆኑ የሚያገኘው ደሞዝ መጥፎ አይደለም። ነገር ግን አንዲት የ8 ዓመት ልጅ ከቺካጎ ብቻውን ማሳደግ ማለት እያንዳንዷ ሳንቲም ለራሷ ዓላማ አላት ማለት ነው። በየወሩ ወደ ዳያን እንደ ሰዓት ጠባቂ የሚላክ $300 ሲቀር አባዬ ዛሬ ማታ ፒዛ መብላት እንችላለን? ዛራ ቦርሳዋን እንደተሸከመች ወደ ኩሽና እየተንዘረዘረች ትገባለች። ፈገግታዋ ልክ እንደ ኬሻ ነበር፣ ብሩህና ተላላፊ፣ ለጥቂት ጊዜ ችግሮቹን እንዲረሳ የሚያደርግ። ነገር ግን ዛሬ ማታ የልጁን ደስታ እንኳን በልብ ላይ ያለውን ከባድ ሸክም ሊያቀልለት አልቻለም። ጀሮም ወደ እሷ ዝቅ ብሎ የሹሩባዋን ጸጉር እየዳበሰ የምወደውን ዳቦ ገዝቼልሻል ብንበላስ አላት። ፊቷ ላይ ትንሽ የመከፋት ስሜት ቢታይም እሺ አለች። የማይችሉትን ነገር ላለመጠየቅ ተምራለች። ይህም ልቡን ከማንኛውም የክፍያ ደረሰኝ በላይ ሰበረው። ስልኩ በእጁ ላይ ተንቀጠቀጠ። ከዲያን ጀፈርሳ የተላከ መልእክት ነበረ። ስለ አከፋፈል ዘዴው መናገር አለብን፣ ዛሬ ማታ ደውልልኝ ይላል ቴክስቱም። ጀሮም ፊቱን አጨመደና በ5 ዓመት ውስጥ ስለምንም ነገር ተነጋግረን አናውቅም። ገንዘብ በዝምታ ትቀበላለች። ስለ ዛራ ጠይቃ ወይም ደግሞ ይህ ክፍያ እሱ ምን ያህል አስተዋጽኦ እንደሆነ ተረድታ አታውቅም። አልፎ አልፎ ሲነጋገሩ ኬሻ በታመመችበት ወቅት የነበረን ያንን መራር ስሜት የተላበሰ ነበር። ጀሮም በልጇ ሞት ተጠያቂ እንደሆነ የሚያደርግ የሚመስል ስሜት። ኬሻ ስትሞት እሱ በህይወት በመቆየቱ ሐዘኑ ቦታ እንደሌለው የሚቆጥር አይነት። ጀሮም ስልኩን ኪሱ ውስጥ ከተተና ዛራን የቤት ስራዋን አገዛት። ነገር ግን አእምሮ በዚያ መልክ ላይ ተጠምዶ ነበር። የሆነ ነገር የተለየ እንደሆነ ተሰማው፣ ምናልባትም ስህተት። ዳያን ሁልጊዜም በቀጥታ ባንክ እንዲገባላት ትፈልግ ነበር። ይህ ከቋሚ ገቢዋ የተሻለ እንደሆነ ትናገራለች። የሂሳብ ቁጥሯም የሰጠችው ለኬሻ ቀብር ላይ በወረቀት ላይ ጽፋ ነበር። እጆቿም በሐዘን እየተንቀጠቀጡ ነበር። አሁን ግን ያ የተንቀጠቀጠ እጅ ሌላ ነገር ይሆን እንዴ ብሎ አሰበ። ጀሮም በድንገት አንድ ነገር አስተዋለ። ከዚያ ወረቀት ላይ ያለው ፊርማ የያዲያ የእጅ ጽሑፍ ስለመሆኑ ጠይቆ አያውቅም።
ለ5 ዓመታት ያለምንም ጥያቄ ባንክ ደብተሯን ሳያይ ለምን በየወሩ በትክክል $300 እንደሚያስፈልጋ ሳይረዳ ኖሯል። ያጣውን ነገር ማስታወስ ስለሚያመው ለረጅም ጊዜ አልነካውም ነበር። ነገር ግን ዛሬ የሆነ ነገር ሳጥኑን እንዲከፍተው ገፋፋው። የሰርግ ቀለበት፣ ጥቂት ፎቶዎች፣ የሆስፒታል መታወቂያዎች እና ከስር ደግሞ የዳያና ፊርማ ያለበት የቅብር አስፈጻሚዎች ካርድ ተገኘ። ያ ፊርማ ዳያን የሰጠችው የሂሳብ ቁጥር እንጂ ጽሑፍ ጋር ፈጽሞ አይመሳሰልም ነበር። ጀሮም ሳጥኑን በጥያቄ አስቀመጠ። ለ5 ዓመታት የኬሻ የመጨረሻ ፍላጎት ነው ብሎ ያመነውን አክብሯል። የሚወዳትን ሚስቱንም ላሳደገችው ሴት ገንዘቡን ልኳል። ነገር ግን ሁሉም የተለያዩ እጆች ጽፎቹን ሲያዩት አንድ ቅዝቃዜ በሰውነቱ ውስጥ ተሰማው። የታማኝና የቃል ኪዳን ግዴታው ብሎም ያመነው ነገር ሁሉ በውሸት ላይ የተገነባ ቢሆንም ዳያን ጄፈርሰን ከመጀመሪያው ጀምሮ የዋሸችው ቢሆንስ? በነጋታው ያልተጠበቀ እንግዳ መጣ። የጀሮም የቅርብ ጓደኛው ትሮይ ሄንደርሰን ጠዋት 1 ሰዓት ተኩል ላይ 2 ኩባያ ቡና ይዞ በሩን አንኳኳ። ትሮይ በባንክ ውስጥ በደንበኞች አገልግሎት የሚሰራ በመሆኑ የዚህን ሰዓት መምጣቱ ለስራ ጉዳዩ እንደሆነ ግልጽ ነበር። ትሮይ እንደዚህ አለው፣ ስለምትልከው ገንዘብ አንድ ነገር ልነግርህ ይገባል። የዳያንን ጄፈርሰን ስም ስትጠቀም የሂሳብ ዝውውሩን ተመልከቱት። ያ ሂሳብ አንዲት አረጋዊን ከምትጠቀመው በላይ በጣም ንቁ ነው። ከፍተኛ መጠን ያለው ገንዘብ ይገባበታል፣ ወዲያውኑ ይወጣል። ትሮይ ወረቀቱን ሰጠው። 800፣ 1200፣ $2000 በየሳምንቱ ገቢ ይደረጋል። የጀሮም $300 ከነዚህ አንፃር ሲታይ በጣም ትንሽ ነው። ነገር ግን ሆዱን ያባባው ሌላ ነገር ነው። ጀሮም ገንዘቡን ከላከ ከ24 ሰዓት ውስጥ ገንዘቡን ወደማያውቀው ሌላ ሂሳብ ይተላለፋል። ሌላ ነገር አለ ትሮይ ድምጹን ዝቅ አድርጎ። የሂሳቡ ላይ ያለው አድራሻ አንተ ከሰጠኝ የያዲ አድራሻ ጋር አይገጥምም። አድራሻው ኦስ ስትሪት ላይ ያለ አፓርታማ ነው። ይህ አረጋውያን መኖሪያ አይደለም። ሰዎች እንዳይታወቁባቸው የሚጠቀሙት አጭር ጊዜ ኪራይ ቤት ነው። እናም ልክ አንተ ገንዘብ ስትልክ ሌላ ሰው እንደሚጠቀመው ሁሉ ወዲያውኑ ይጠፋል። ጀሮም ከልብ ውስጥ ቅዝቃዜ ተሰማው። 5 ዓመታት ሙሉ በታማኝነት ሲከፍል ገንዘብ ወዴት እንደሚሄድ አንድም ቀን አረጋግጦ አያውቅም። ያዲያንን አዲሱ አድራሻዋን ሄዶ ጠይቆም አያውቅም። ጀሮም ጓደኛው በትሮይን የሰጠውን አድራሻ ይዞ ወደ ኦክስ ስትሪት አመራ። ልቡ በፍጥነት ይመታል። እጆቹን በመሪው ላይ ተወጥረዋል። 5 ዓመታት የረዳኋት ሴት እዚህ ምን ታደርጋለች የሚል ጥያቄ በአእምሮ ይመላለሳል። የአፓርታማ 214 ደጃፍ ላይ ሲደርስ በውስጡ የሚሰማው ድምጽ አስቆመው። ሳቅ፣ የጭብጨባ ድምጽና ሙዚቃ ጩኸት ነበረ። ጀሮም በሩን አንኳኳ። በጥቂት ሰከንዶች ጸጥታው ሰፈነ። ከዚያ በሩ ተከፈተ። በሩን የከፈተችው ሴት ግን ዳያንን አልነበረችም። አንዲት ወጣት ሴት ነበረች። ጀሮም ደነግጦ ይቅርታ ዳያንን ጄፈርሰንን ፈልጊያን ነበር አላት። ወጣቷ ሴት ግራ ተጋብታ ከዚህ ዲያና የሚባል ሰው የለም፣ እኔ ከዚህ መኖር ከጀመርኩ 2 ዓመት ሆኖኛል አለችው። ጀሮም ትሮይ የሰጠውን የባንክ ሂሳብ ስም አያት። ወጣቷ ስሙን ስታየው ፊቷ ተለወጠ። ያ የድሯ ተከራይ ሂሳብ መሆን አለበት። ባለቤቱ ግን እሷ አይደለችም፣ ልጇ ናት። ጀሮም ግራ በመጋባት ልጇ? ወጣቷም አይደለም፣ ያዲያ ሌላ ልጅ አላት፣ ማሪስ ትባላለች። ግን ያዲያ ራሷ እኮ በህይወት የለችም፣ ከ3 ዓመት በፊት ነው የሞተችው ስትለው ጀሮም ምድር ከፍላ ብትውጠው ተመኘ። ይህ ማለት ጀሮም ላለፉት 3 ዓመታት በየወሩ $300 ሲልክ የነበረው ለሞተች ሴት ነበረ። ይህ ግን ገንዘቡን እየተቀበለ ያለው ሌላ ሰው ነው። ጀሮም ወደ ቤት እየበረረ ሄደና የኬሻን የድሮ ሰነዶች መፈተሽ ጀመረ። በመጨረሻም አንድ ነገር አገኘ። ኬሻ ከመሞቷ በፊት የነበረውን የኢሜል አድራሻ በይለፍ ቃል ፓስዋርድ ማስታወሻ ደብተር ላይ ተጽፎ ነበር። ጀሮም የኮምፒውተሩን ከፍቶ ገባ። በዚህም ያገኘው ነገር ልብን ሰበረው። የኢሜሉ ውስጥ የኬሻና የማርሳ መካከል የተደረገ የድሮ መልእክቶች አገኘ። ማርሳ የእጽ ሱሰኛ እንደነበረችና ከቤተሰቧም ብዙ ገንዘብ ትሰርቅ እንደነበረ ተረዳ። ዲያንም የጀሮን የሰጠችውን የባንክ ሂሳብ በራሷ ሳይሆን ማርሳ ነበረ። ዳያን በሞተችበት ወቅት እንኳንስ ማርሳ ለጀሮም አልነገረችውም። ይልቁንስ እናቷ ስልክ በመጠቀም ለጀሮም መልእክት ልክ ነበር። ከሁሉም በላይ የሚያስደነግጠው ግን ኬሻ ከመሞቷ በፊት የማርሳ የላከችው የመጨረሻው መልእክት ነበር። ኬሻ እንዲህ ብላ ነበር። ማርሳ፣ ጀሮም በጣም ደግ ሰው ነው። ላንቺ እርዳታ እንዲሰጥሽ አዝዤዋለሁ። ግን እባክሽ አታጭበርብሪው። ለእናታችን መርጃ እንዲሆን ነው የሚያደርገው። ግን ገንዘቡ ላንቺ እንዲሆን ነው የፈለኩት። ጀሮም በድንጋጤ ተቀመጠ። ኬሻ ዋሽታ ነበር። ሚስቱ የገዛ እህቷን ለመርዳት ሲል በውሸት ስታስጨንቀው ኖራለች። እሱ ለልጁ ለራዛ ፒዛ መግዛት ያቅተዋል። ለአለፉት 5 ዓመታት የማይረሳ የእጽ ሱሰኝነት
ሲደግፍ ኑሯል። ጆሮም በዚህ ምሽት ወደማይረሳ አድራሻ ሄደ። ማሪስ ፊት ለፊት አገኘው። ማሪስ እውነቱ እንደታወቀ ስትረዳ ለቀሰች፣ ይቅርታም ጠየቀች። ዳያን ከሞተች በኋላ ጀምሮ ገንዘብ መላኩን እንዳያቆም ፈርታ እንዳልነገረችው አመነች። ጀሮም ግን ምንም አልተናገረም። የባንክ ክፍያውን ወዲያውኑ አቋረጠ። ወደ ቤቱ ተመልሶ ልጁን ዛራን አቀፋት። ዛሬ ማታ ፒዛ እንበላለን፣ የፈለግሽውን ነገር እዘዥ አላት። ጀሮም ላለፉት 5 ዓመታት የታሰረበትን የውሸት ሰንሰለት ሰበረ። ኬሻን ይወዳት ነበር፣ ግን የእሷ ውሸትና የማይረሳ ክደት ትልቅ ትምህርት ሰጥቶታል። አሁን ትኩረቱ በሙሉ የልጁና የራሱ ህይወት ላይ ሆነ። ውድ ተመልካቾቼ ከዚህ ታሪክ እርግጠኛ ነኝ ብዙ ነገር ተምራችሁበታል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ። ባይ ባይ።